ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? የህልውና ጉዳይ ነው። ማን ወሰነው? አሰብ ባህሩ ጋር ቆመ ያወራን ምንድነው? ስለ ፖርት ነው። የት? ኤርትራ ምድር ውስጥ ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን መንገድ ጠገን ለምንም ብናመጣም ፍላጎት አልነበረ። አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ ያለው የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል። እና ምን እዚህ ውስጥ ለማይኑ ባህር አቋቁመናል። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት ይህ አስተላላፊ አትሆኑ። ገርኩኝ አባይም ጸባይ ገዝቷል። ከማንም ጋር የመዋጋት ፍላጎት የለንም። ውጊያው ከተነሳ ውጤቱ ግልጽ ነው። ከዛ በኋላ የያ ይሰራል። አሁን አለመጀመር ማለት ነው። ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተ ነው። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። ከማንም ጋር ግጭት ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? የህልውና ጉዳይ ነው። ማን ወሰነው? አሰብ ባህሩ ጋር ቆመ ያወራን ምንድነው? ስለ ፖርት ነው። የት? ኤርትራ ምድር ውስጥ ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን መንገድ ጠገን ለምንም ብናመጣም ፍላጎት አልነበረ። አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ ያለው የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል። እና ምን እዚህ ውስጥ ለማይኑ ባህር አቋቁመናል። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት ይህ አስተላላፊ አትሆኑ። ገርኩኝ አባይም ጸባይ ገዝቷል። ከማንም ጋር የመዋጋት ፍላጎት የለንም። ውጊያው ከተነሳ ውጤቱ ግልጽ ነው። ከዛ በኋላ የያ ይሰራል። አሁን አለመጀመር ማለት ነው። ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተ ነው። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። ከማንም ጋር ግጭት ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም።